በእናንተ አስተሳሰብ ትችላለች። ስለዚህ ብሩክ፣ ሀይሚ፣ እዩ በአንድ ላይ ነው እየሰሩ ያሉት። ልብ ብላችሁ ቪዲዮን ከመናገራችሁ ከመሳደባችሁ ትትት እንደ ተልባ ከመንጣጣችሁ በፊት ልብ ብላችሁት። ይህ ትናንትና የተለቀቀው ቪዲዮ በሀይሚቱ ቻናል ላይ የተለቀቀው ቪዲዮ ሀይሚ ከአባቷ ጋር መታ በተቀረጸውና በተለቀቀው ቪዲዮ እንዲሁም ከሀብ ጋር ሆነው በሰሩት ቪዲዮ ላይ አንድ ቀን የተቀረጸ ነው። ልብ ብላችሁ ስሙኝ። ሀይሚና እዩ ልብሳቸውን የቀየሩት የፀጉር ማስያዣቸው ራሱ አንድ ነው። ሀይሚ እንዴት አድርጋ በራሷ ዩቲዩብ ቻናል ላይ ሲለቀቅ የፀጉር ስታይሏን ልብ ብላችሁት፣ አዩንም ልብ ብላችሁት፣ ፀጉር ማስያዣዋ አንድ ነው። የሰው ልጅ እንኳን አይደለም ካሜራ ፊት እንኳን አይደለም ወደ 300,000 ህዝብ የሚጠብቀው ሚዲያ ላይ የሚለቀቅ ቪዲዮ ይቅርና እኛ እንኳን ቀን በቀን እንኳን እነሱ የሚቀይሩ ልብስ ናቸው። ስለዚህ አንድ ቀን 3-4 ቪዲዮ የተቀረጸ ግን ኢዴት ተደርጎ በየተራ የሚለቀቅ ቪዲዮ ነው የሚለቁት። እናም ብሩክና ሀይሚ ተሳስተው አያውቁም፣ አልተሳሳቱም። የሚሰሩትም ስራ በደንብ ጠንቅቀው ያውቃሉ። ለማንኛውም ትናንትና ማታ በቲክቶክ ላይም በዩቱብ ላይም በቃ ያዙ ይልቀቁ ስትሉ ለነበራችሁ ተንተን ያለ ሀሳብ ስለ ብሩክ መናገር እፈልጋለሁ። ቪዲዮውን ማዳመጥ ከፈለጋችሁ እስከ መጨረሻው ተከተሉኝ። ይመቻችሁ። ምን አየሻው ነው የምትይው? ምንድን ነው የተፈጠረው? እኛት ላይ አሁን እኮ አንድ ላይ አየሽን። እሺ ከዛስ ምን የመጣብኝ ነገር እኮ ትንሽ ነገር አይደለም። ገብቶሻል አይደል? ስለዚህ ሰው ማውራት አለብኝ ግዴታ። ካሜራ ይዤ ምናምን እየመጣሁ ከእናንተ ጋር መለፋደድ አልፈልግም። ፈታድ ችግር ለምንድን ነው ማልጩ? ለምንድን ነው ማልጩ? ረፊ ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? ትናንትና በብሩክ ቻናል ላይ የተለቀቀው ቪዲዮ ሁላችንም አይተናልና እኛ ስንጠብቀው የነበረው ሁለት በሀይሚ በኩል የመጥሪያ ወረቀት እንዲደርሳት ወይ ለብሩክ እንድሰጠው የሚያሳይ ቪዲዮ ስለተለቀቀ ሀይሚ ያንን የመጥሪያ ወረቀት ስትሰጠው እንደው ብሩክ ምን አይነት ስሜት ሰማት? ወይስ ይሄን ወረቀት ለምን ተቀበልሽ ብሎ ሀይሚ ላይ ጓ ይልባታል? ወይስ ወይኔ ብሩኬ የሚለውን ሳክሱን ይሰክሳል ምናምን የሚለውን ነበር የጠበቅነው። ነገር ግን የጠበቅነው ሳይሆን ቀርቶ ያልጠበቅነው የሌለ ቪዲዮ ተለቆ አይተነዋል። በጣም ብዙዎች ተናደዋል፣ ብዙዎች በቃ ተቆጥተዋል። ፕላስ ደግሞ ሴት ሆናችሁ ከወንድ ጎን የቆማችሁ አሁንስ ምን ተሰማችሁ? ብሩክን ተረጆ ስትሉ የነበራችሁ ብሩክ በጣም ባለጌ ነው፣ ስድ ነው፣ ሀይሚ የራስሽን ህይወት ኑሪ ምናምን ስትሉ ለነበራችሁ አንድ ነገር ልንገራችሁ። እኔ በግልጽ ማለት ነው እኔ ሰው ሰብስክራይብ እንዲያደርገኝ እንዲወደኝ ምናምን ብዬ አልሰክስም። ሁለቱንም በጣም የማደንቃቸው ልጆች ናቸው። በአጭር ጊዜ ውስጥ የእነሱን ህይወት ቀይረው ወደ ቤተሰቦቻቸውን የተሸጋገሩት። እናንተ ከሪፎርም ሳትወጡ እዛው አረብ ሀገር የምትሰሯን እህታችሁን ሽንት ቤት አጥበሽ በተከፈለሽ ብር ቻናል ለማዘጋት ነው የምትጋጋጩ። ሪፎርም ለብሰሽ ከሪፎርም ሳትወጪ ዝንጥ ያለ ህይወት ለሚኖሩት ራበን ጠማን ምን አለን የማይሉ ብራንድ ልብስ ለብሰው ብራንድ ስልክ አይፎን ፕሮማክስ ለሁለተኛ ጊዜ ሲቀይሩ ስልክ እንኳን አንቺ ይሄኔ ከሳምሰንግም አልተቀየርሽ ይሆናል እዛ ጋር ስትጮሄ፣ እነሱ ግን እዚ ጋ ስራቸው ነው የሚሰሩት። እና ሴት ሆናችሁ ከወንድ ጎን የቆማችሁ ምናምን የሚል ነገር አይቻለሁ አብዛኞቻችሁ ጋር። ለማንኛውም አልተረዳችሁም። ሀይሚም ትክክል ናት፣ ብሩክም ትክክል ነው። ሁለቱም ተሳስተው ያውቁም። የሚሰሩትን ስራ እነሱ ጠንቅቀው ያውቃሉ። በጣም ሁለቱም ስማርት ናቸው። ስማርት ለስማርት ተያይዘዋል። ሰማይ ጠቀስ ይወጣሉ። አንቺ ከአረብ ሀገር ሽንት ቤት ከማጠብ ሳትወጪ። እንግዲህ ወደኋላ ልመልሳችሁና ሁለት ሀይሚ የለበሰችውን ልብስ አይታችኋል። ፀጉሯን እንዴት እንዳስያዘች አይታችኋል። እዩም የለበሰችውን ልብስ አይታችኋል። ፀጉሯን እንዴት እንዳስያዘችው አይታችኋል። ኦኬ። ትናንትና ደግሞ ሲመጡ እንግዲህ ብሩክ ሆቴል ነው የጠበቃቸው። መጀመሪያ ብሩክና አዩብ አንድ ላይ ሆኑ። ከዛ ደግሞ ሀይሚዬ ከባክግራውንድ ከተከራዩበት ሆቴል ጀርባ ሆና የመግቢያ ኢንትሮ ሰራችና ወደ ሁለቱ ወዳሉበት ክላስ ገቡ ማለት ነው። በነገራችን ላይ ይህ ክላስ ሀይሚና ብሩኬ ያረፉበት ቤት ነው፣ ሆቴል ነው። እና ሀይሚም ከእናት አባቷ ጋር አይደለም ያለችው፣ ብሩክም ከእናት አባቷ አይደለም ያሉት። ሁለቱ በአንድ ላይ እዛ የሚያምር አልጋ ላይ የፍቅር ጨዋታ የሚጫወቱበት ነው። እና ማታ ማታ እነሱ ቪዲዮ ለቀው ማታ ማታ እናንተ ሪፎርማችሁ ለብሳችሁ ሻሽ ጠምጥማችሁ ኃጢአት ውስጥ እንዳታስገቡኝ እኔ ኃጢአት ውስጥ እንዳታስገቡኝ። ሳይታመሙ ሳይጣሉ በመዝሙር በምን የምትሉ ቲክቶክ ላይ የሌለ ጉሮሯቸው እስኪነቃ የምትጮሁ ሰዎች ምን አለ ለንጹሐን ለተራቡት፣ ምን አለ ለተቸገሩት፣ ምን አለ
አበባ መስለው በአጭር ህይወታቸው ለሚቀጩ ብታለቅሱ ብትጮሁ በሰማይ ቤትም ጽድቅ ታገኛላችሁ። ለማንኛውም እንግዲህ ሀይሚ ጸጉሯ እንደዛው ነው። እዩም ጸጉሯ ከኋላ ያስያዘችው ጸጉሩ ማስያዟ አንድ ነው፣ ተመሳሳይ ነው። ሀይሚና እዩ ልብስ ነው የቀየሩት። ከዛ ብሩክ እዛ ሆቴል አለ። ቀድማ እዩ ገባች። ከዛ ያንን ወረቀት ልስጥ ብላ ሀይሚ ገባች። እንግዲህ ሀይሚ የሆነ ስራ ስትሰራ መስላ ሳይሆን ሆና ነው መሰራ። ሁላችንም እንደምናውቀው በቃ ወደ አክት ውስጥ ገባችበት ሳታስበው። ብሩክ መታችሁ በጥፊ ስሜት አይሆነ ምንም ሌላ የተፈጠረ ነገር የለም። ሶስቱም በአንድ ላይ ነው የሚሰሩት። እኔ ካሁን በፊትም ብያለው፣ ማንም ይሁን ምንም ይሁን ካልተቸገረ በዚህ ልክ ሊረገጥና ሊሰደብ አይችልም ብያቸዋለሁና ይችል የሆነ ነገር ተቸግራ ነው። ባይቸግራት ከነዚህ ልጆች ጋር እንደዚህ ሁሉን ነገር አስረድተዋት በጣም በጣም ባለጌ የሆኑ ኦዲየንሶች እንዳሉ ሁሉንም ነገር አስረድተዋት ነው ይህን ስራ ልሰራ ተስማምታ እዚህ ስራ ውስጥ የገባችሁና ትናንትና በተሰራው ቪዲዮ ላይ ትንሽ እኔ ተሰምቶኛል። ማለት ሁላችንም ከድሃ ማህበረሰብ ነው የመጣ ነው። አሁን ላይ ምናልባት የተለያዩ ልብሶቻችን ዛሬ አሁን የለበስነው በቃ ብራንድ ልብስ ለብሰን ሊሆን ይችላል፣ ብራንድ ስልኮችን ይዘን ሊሆን ይችላል። ግን ወደ ኋላ ተመልሳችሁ ህይወታችሁን እንድታስታውሱ ያደርጋችኋል። ትናንት አዩ የለበሰችው ልብስ የተቀደደ ልብስ ነው፣ ፕላስ አልዋታል ምናምን ነገርና እንግዲህ ወደኋላ ተመልሳችሁ እንዴት ነበራችሁ ኢትዮጵያ፣ ምናታችሁን ወደ አረብ ሀገር የመጣችሁት ምናምን የሚለውን ልብ ብላችሁ አስቡት። በዛ አጋጣሚ ሳላደንቃት አላልፍም። ገና አዲስ ናት ሀይሚና ብሩኬ፣ እንደምታዋቸው ዓመታትን አስቆጥረዋል። የተሰጣትን ካራክተር በደንብ እየሰራች ነው። እኔ በእሷ ላይ የተቆረቆርኩት ልክ እንደ አንድ ሰው ይች ልጅ እኔ እኮ ብያለሁ፣ ድሃ ባትሆን የሆነ ነገር ፈልጋ ባትሆን ከነዚህ ልጆች ጋር ልሰራ የወሰነችው በጣም እንደምትሰደብ በጣም እንደምትረገጥ በጣም እንደሚያንቋሽሿት እያወቀች እዚህ ስራ ውስጥ ዝም ብላ ተዘፈቅም ብያለሁ። እንዳልኩትም የነ ብሩኬ ጋርዶች ወይም አጋፋሪዎች በጣም ነው የሚያንቋሽሿት። ፍፄም እንደሰማችሁት በፍፄ ላይ በተለቀቀው ቪዲዮ ላይ ሀይሚዬ እኛ እህታችን ምንም እንድትሆንብን አንፈልግም ምናምን ብሏል። ያችስ እህታችሁ አይደለችም? የሀገራችሁ ልጅ አይደለችም? ሰው በሰውነቱ ሊከበር ይገባል። ለማንኛውም እኔ የመጣሁት ዛሬ እስኪ ምን ተሰማችሁ? ሀይሚ ከብሩክ ጎን ሁኒ ምናምን እያላችሁ ሴቶች ከብሩክ ጎን ለቆማችሁ ላላችሁ፣ ከብሩክ ጎን ማንም ሰው ሊቆም አይችልም። ግን የሚሰሩት ስራ ነው። በሚሰሩት ስራ መካከል ግን አትሊስት ለድራማው ራሱ ሆና መስራትም ያለባት የሆነ ነገር ብሩክ አብን ሲያደርግበት እንግዲህ ባለቤቷ ነው። ከባለቤቷ ጎን መቆም ግዴቷ ነው። ሊያስመሰግናት ይገባል እንጂ ሊያሰድባት ወይም ሌላ ነገር ሊያስብላት አይችልም እንደማለት ነው እኔ ለራሴ አስተያየት የሰጠሁት። ለማንኛውም ሶስቱም በአንድ ላይ ተነጋግረው ነው የሚሰሩት። ብሩክ ባለጌ አይደለም፣ ሁላችንም እናውቀዋለን፣ እንመሰክርለታል። እንደው ፍቅራችን ወደ ሀይሚ ስለሚያመነዝር ሀይሚ ሲያናድዳት ብሩክ ላይ እንጀልጠዋለን እንጂ ብሩክ ተሳስቶ አያውቅም። ልባም ነው። እኔ እውነት ንገሪ ካላችሁ ዛሬ በጣም ለብሩክ ልመሰክርለት ወዳለው። ከቡታጀራ ዩቱበሮች ለቤተሰቦቹ ቅድሚያ የሰጠው ከሱም በላይ ብሩክ ነው። እና ሀይሚና እና አብርሽ ቤት ብትሄዱ ሶፋቸው ያው ድሮ ቪዲዮ ሲሰሩ የነበረ ነው። ስቲል ይሄ በሩ ላይ ያለ መጋረጃ ራሱ እንደዛው ነው። ልብ ብላችሁ ገብታችሁ ሌሎች ጋር ምነ ሩታ ጋር ምናምን ማንም ሰው ወደ ቤተሰቦቹ ዞር ያለ የለም። እና ብሩክን ልታደንቁት ይገባል። በዛ አጋጣሚ ሀይሚ በጣም እድለኛ ነሽ እንደዛ አይነት ሰው ስለሰጠሽ። በቃ እናቱም ቤተሰቦቹ ላይ ነው አይኑን የጣለው። እንደ ሌሎቹን ሰጥን ሰጣላለም እና እንደዛ አይነት ብልግና ውስጥ የሚገባ ሰው አይደለም። እኔ እንደምታዩት እንደዚህ በቪዲዮቸው ነው እንጂ የምረዳው አላውቅም ምን አለለው። ግን የሆነ ጊዜ ራሱ ፕራንክ ሲሰራ እንደዚህ የብልግና ቪዲዮ ለመስራት እንደዚህ አይነት ነገር እኔ አድርጌ ስለማላውቅ በጣም ነው የምፈራው ሲል ነበርና እኔ እመነኝ እነዚህ ሁለት ልጆች በቤተ ክርስቲያን ነው የሚጋቡት ብዬ አስባለሁ ከፈጣሪ ጋራ። ለማንኛውም እኔ አሁን ዛሬ የመጣሁት ቪዲዮ መስራት ሳልፈልግ ልሰራ የተገደድኩት ከብሩክ ማለት ከብሩክ ጎን ቆማችሁ ሀይሚ ከብሩክ ጎን የምቆሚበት ጊዜ ነው። ለምንድነው ከሱ ጎን ማቆሚ ብላችሁ ስትላት ለነበራችሁ ምን ተሰማችሁ ላላችሁ እውነቱን መመስከር ደስ ይለኛል። እኔ ሰው አላገኝ ይሆናል በእርግጥ ባሽቃብጥ ከአንዱ እያልኩ እስካሁን ቻናሌም ከፍ ይል ነበረ። እንደምታዩት እኔ ይሄ አሁን ስንተኛ ቻናሌ ነው ሲዘጋ ስከፍት። ግን እውነትን መናገር በጣም ደስ ይለኛልና ተነጋግረው ነው የሚሰሩት። ያ ሆቴል ሀይሚና ብሩኬ አብረው የሚኖሩበት ነው እንጂ ብሩክ ለብቻው ተከራይቶ ወይም ብሩክ ለብቻው ሆቴል ይዞ እዩን እየጠራበት ክላስ አይደለም። ያለ ስሙም ስም አታውጡለት። ልጁ በጣም ጎበዝና ብልህ ሰው ነው። ግን እኔ ትንሽ አናደደኝ እንደ አንድ ኦርቶዶክስ ታማኝ እንደ አንድ ኦርቶዶክስ እምነት ተከታይ ጾም ነውና በጾም ደግሞ እንደዛ አይነት ውስጥ መገኘቱ ትንሽ እኔ ደብሮኛል። ፕላስ ደግሞ በጣም ያጋነነው የቪዲዮ ኤዲተራቸው ነው። ሀይሚና እዩ ተኝተው ሀዩ ደረሰችበት የሚለው ታምብሌሉ ይሄን መላጣውን ብሎ ነበረ መግጨት። እኔ ባገኘው መላጣው ላይ ነበረ አንድ ጣቡ ጋር መወረውርበትና ሁሉ ጊዜ ነው ቪዲዮ ሲሰሩ ታምብሌላቸውንና ታይትሉን በጣም ያጋንነዋል። ቪዲዮ አሁን ሲከፈትና የተሰራው ታምብሌል ከላይ ያለውና ታይትሉ አይመሳሰልም። በጣም ነው የሚያጋንነውና ትንሽ ያጋንነው ታምብሌሉና ታይትሉ ነው። ከዛ ውጭ ቪዲዮ ሲታይ ምንም የተለየ ነገር የለም።
ሁለቱንም ሚዛና የሆናችሁ ተከተሏቸው ነው የምለው። እኔ ሁለቱንም ነው የምወዳቸው፣ ሁለቱንም የማደንቃቸው። ምክንያቱም ከልባቸው ነው የሚሰሩት። ግን በተግባር ማን ነው በጣም ጠንካራ ካላችሁኝ፣ በተግባር ብሩክ ይለይብኛል። ሀይሚ ናት፣ ገና ሕፃን ናት። ራሷንም እንኳን በደንብ ራሷን ምች አይደለም ለሌላ ሰው ገና ራሷን ገና እየተኮተኮተች ነው። ብሩክ ቢስትሮንግ የሆነ ባል ስለሰጣት ነው እንደዚህ አለሁ የምትለው እንጂ ገና እኮ እሷ ሕፃን ናት። ምንም የምትተች ምናምን ልጅ አይደለችም ከሆነ ስነግራችሁ የሆነ የሚያስተምር ነገር ይዘው መጡ ምናምን። እንዴ ተው፣ በዚህ ከገባን እኛ አረብ ሀገር ያለ ነው መቶ ጥፍ እንበልጣችኋለን። ብዙ ነገር እየተማር ብዙ ነገር ማኔጅ ያደረግን ብዙ ነገር እያስተዳደር ያለን፣ ግን ሀይሚ በዚህ ዕድሜ ምትተች አይደለችም። በቃ ያለ አይደል አሁን ብሩክ ከጎኗ ስላለ በቃ ራሷን ሆና ቶሎ እድግ አለችብን እንጂ የ19 ዓመት እኮ ገና ፍቅረኛ ያዘምንት ነው የለም። በዚህ ሰዓት ቤት ተከራይቶ መውጣት የለም። በቤተሰብ ስር ሆና ትምህርቷን እየተከታተለ ቤተሰብ እየተንከባከባት የምትኖር ልጅ ናት እንደሌላ ሰው ቢሆን። ግን ሀይሚ ይሄን እድል አላገኘችውም እና ብቻ ፈጣሪ ያውቃል፣ ወደፊት ይሄን እድል ልታገኘው ትችላለች። ለማንኛውም ሀይሚ በዚህ ድማ የምትተች ልጅ አይደለችም። ትንሽዬ ናት፣ ገና ትንሽዬ ታዳጊ ልጅ ናት። ከጎና ያለ ትልቅ ሰው ስላለ ነው በቃ እንደ ትልቅ ሰው አድርገን የምንቆጥራት እንጂ የምትተች ልጅ አይደለችም እኮ። እንደው እንደ ሌላ ሰው ቢሆን እኮ በቤተሰቦቿ ደረጃ ሆና ቤተሰብ እየተንከባከባት ትምህርቷን መከታተል ማድረግ ያለባትን ነገር እንድታደርግ በቤተሰብ ስር ቤተሰብ ኮንትሮል እያደረጋ የሚያስተዳድራት ልጅ ናት። ግን ያ ሁሉ ለሀይሚ አልታደለችም። ከዛ በተረፈ ከቡታጅራ ዩቱበሮች ብሩክ በምንም ተአምር በምንም ሊተች አይችልም። በጣም ጎበዝ፣ በጣም አስተዋይ፣ እናቱን አዲስ አበባ አምጥቶ ያሳከመ ለእናቱ ቤት ምናምን እናት ያራ እኔ ቃል የለኝም። ለማንኛውም መስመር ያለፈ ነገር አትናገሩ ማለት ወዳለ ይመቻችሁ።